የላሚቱ ምዕራፍ የሚለው ታዲያ ከላም ጋር ምን አገናኝቶት ነው ወደሚለው እንምጣ። ሙሳ ዓለይሂ ሰላም እና እስራኤላውያኖችን አስመልክቶ የተነሳ ታሪክ ነው። በሱረቱል በቀራ የላሚቱ ምዕራፍ ውስጥ ስለ ላም የተነሳ የሆነ ታሪክ አለ በሙሳና በእስራኤላውያን በህዝቦች መካከል። በእስራኤላውያኖች መካከል አንድን ሰው ባለጸጋን ሰው ይገድላሉ እስራኤላውያኖች። ከዛም የዚያን ሰውዬ ንብረት ለመከፋፈል ብለው አስበው፣ ነገር ግን ያን ሰው መጨረሻ ላይ በንብረቱ ላይ ሳይስማሙ ሲቀሩ ይካከዳሉ። አይን አልገደልኩም ብለው ሁሉም ይሸመጥጣሉ። የገደለውን ሰው ታዲያ እንዴት እንወቅ በተባለ ጊዜ ሙሳ ዓለይሂ ሰላም ከአምላኩ ጋር ስለሚገናኝ አምላካችን ደግሞ ሁሉን ያውቃልና ማን እንደገደለው ስለሚያውቅ ሙሳን እንጠይቀውና እርሱ አምላኩን ጠይቆ ገዳዩን ይንገረን፣ ከዛ ፍርዱ ይወሰድበታል ተባለ። ከዛ እነዚህ እስራኤላውያኖች ሰዎች ሄደው ሙሴን ጠየቁት። ሙሴ ሆይ ከእኛ መካከል አንድን ንጹሕ ሰው ገድሏል፣ ያን ሰው ግን ሁላችንም ክደናል። የገደለው ሰው ደግሞ አምላክ ሁሉን ያውቃልና ጠይቅልንና የገደለውን ሰው ይንገረን፣ ፍርድ እንዲወሰድበት አሉት። በዚህ ጊዜ ሻለ ሙሴ አላህን ጠየቀላቸው። አምላክ ያላህ ሆይ እነዚህ እስራኤላውያኖች አንድን ሰው ገድለዋል፣ በመካከላቸው የገደለ ሰው አልታወቀም ገዳዩ ማን እንደሆነ። ረስትን ድምፅን ቀንሰው። ከዛ በኋላ ሙሳ አላህን በጠየቀ ጊዜ አላህ በቀጥታ መናገር ይችል ነበር። ግን እስራኤላውያኖች ልብ በሉ፣ ለምን አላህ ላምን እንደመረጠ፣ ለምን ፍየልን፣ በግን፣ ከብትን፣ ሌላ ነገር ይቅርታ ግመልን ለምን እረዱ እንዳላለ እዚህ ጋር ለምን ላምን እንደመረጠ ደግሞ ትረዳላችሁ። ካሉበት ትልቅ ክህደት ከውስጣቸው የነበረው ሊያወጣላቸው ፈልጎ ነው አላህ። እስራኤላውያኖች ከወይፈን ወይንም ከላም ጋር ልዩ ትስስር ነበራቸው። እሱን መጽሐፋት ቅዱሳቸው ላይ ታውቃላችሁ። ለዚያ ገደል ልባት ያደረገላቸው አምላካችን አላህ ሱብሓነሁ ወተዓላ ነው። ያንንም የገለጸው ታላቁ ቁርአን ነው። መጽሐፍ ቅዱስ ላይ አታገኙለትም። ወደ እሱ እንመጣለን። ገብታችኋል? በዚህ ጊዜ ሙሳ አላህን በጠየቀ ጊዜ ለማወቅ ያንን ገዳዩን አላህ ምን አለው ለሙሳ? ሙሳ ወይ ገዳዩን ማወቅ ከፈለጉ ላምን ወይንም ወይፈንን እንዲያርዱ እነዚህ እስራኤላውያኖችን እዘዛቸዋል። እሺ አለ። ከዚያ በኋላ ለእስራኤላውያኖች እኔ አላህን ጠይቄላችሁ ነበር አላቸው ሙሳ። ግን ያን ገዳዩን ማወቅ ከፈለጋችሁ ላምን ወይፈን እረዱ ተብላችኋል አላቸው። በዚህ ጊዜ እስራኤላውያኖች እየተሳለክብን ነው ወይስ ምንድን ነው? ምን አገናኘው አሉት። በዚያው በቁርአን ላይ ሲናገር ምን ይላል? ወኢዝ ቃለ ሙሳ ኢነላሃ የእሙሩኩም አን ተዝበሑ በቀራ። ሙሳ ለህዝቦቹ ባለ ጊዜ አስታውስ፣ እነሆ ጌታችሁ አምላካችሁ አላህ ያን ገዳይን ማወቅ ከፈለጋችሁ ላምን እንድታርዱ ያዛችኋል ባላቸው ጊዜ አለ። ህዝቦች ታዲያ ምን አሉት? ቃሉ አተተኺዙና ሁዝዋ፣ እኛን ማላገጫ ማሾፊያ አድርገህ ይዘህን ነው? እንዴት ምን አገናኘው? ማረድን ምን አገናኘው? ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። ሙሴ ምን አለ? እኔ በእናንተ አላጋጭና ሿፊ ከመሆን በአላህ እጠብቃለሁኝ፣ ይሄን አስቤ አይደለም አላቸው። ተዛቸዋል። ከዚያ በኋላ እንግዲያውንስ ያለ ማወቅ ከፈለጋችሁ ረዱ ተብላችኋል ብሎ ሙሴ ጥሏቸው ሄደ። እነዚህ ሰዎች እሺ አሉ፣ ምን እንደሚሆን ለማየት እናርዳለን አሉ። በብዙ ጭቅጭቅ ታሪኩን ታውቃላችሁ። ሱረቱል በቀራ ላይ አረዱ፣ ያሰጥርላችሁና ማለት ነው። የሆነችን ላም አረዱ። ካረዱ በኋላ ላሟን ከዚያ በኋላ ሙሳ ዓለይሂ ሰላምን አላህ ምን አዘዘው? ፈቁልና ድሪቡሁ ቢባዕድሃ፣ በታረደው በላሟ በሆነ በስጋዋ ክፍል አንሳና ቀብሩን ምታው፣ የተቀበረውን ሰው ማለት ነው። መታ አድርገው አንዴ። ወዲያው በመታው ጊዜ ሙሳ ዓለይሂ ሰላም ቀብሩን አንስቶ በስጋው መታ ባደረገ ጊዜ ያንን የሞተውን ሰው አላህ አስነሳላቸው። ወዲያው ተነሳና የሞተው ሰው በእስራኤላውያን መካከል ቆመና በዚሁ መንገድ ሙሳ በእስልምና አስተምህሮ ሙታንን አስነስቷል። ከዚያ በኋላ ምን አለ? ቀተለኒ ፉላን ኢብኑ ፉላን ብሎ ተናገረ። የገደለኝ አከሌ ልጅ ይሄ ነው ብሎ ተናገረ። አያችሁ አይደል? ስለዚህ ላም የሚለው የተነሳበት ምክንያት ታዲያ ከምን አንጻር ነው ከተባለ በሌላ እዛው ሱረቱል በቀራ ላይ አላህ ምን ይላል? ወኡሽሪቡ ፊ ቁሉቢሂም አልዕጅል አለ። እነዚያ እስራኤላውያኖች ላምን እንዲያርዱ አላህ ያዘዘባቸው ምክንያት በልባቸው ውስጥ የላምን ወይንም የወይፈንን ፍቅር ተጠጥተው ነበርና አለ። ከየት? ከግብፃውያኖች ያዩት ነበር። በግብፅ ላይ ባርነት ነበሩ፣ ባሪያዎች ነበሩ እስራኤላውያኖች። ገብታችኋል? ሙሴ ነፃ ባወጣቸው ጊዜ ሳሚሪ የተባለ ሰው ላምን ወይንም ወይፈንን በወርቅና በብር አቅልጦ አምላካቸው ይሄ ነው ብሎ ሰጥቷቸው ነበረ። ነገር ግን መጽሐፍ ቅዱስ ይሄንን ወደ ሃሩን ያስጠጋው። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ሄደህ ብታነብ ምን ይላል? እስራኤላውያኖች ላምን ያመልኩ ነበር። ታውቃላችሁ? ወይፈንን ያመልኩ ነበር።
ማን ሰርቶላቸው ይላል? እዛ ላይ አሮን ሰርቶላቸው ይላል። አላህ ያንን ከልባቸው ውስጥ ሊያጠፋላቸው ፈለገ። ስለዚህ ላምን እረዱ አላቸው። ገብቷቸዋል? አንተ የምታመልከውን አካል ከአንተ በታች ከሆነ የምታርደው ከሆነ አስተኝተህ እንደዚህ የምታርደው ከሆነ ምን ያክል ደካማ እንደሆነ አንተን ሊጠቅምህም ሊጎዳህም እንደማይችል ሊያሳያቸው ዘንድ አላህ ሱብሓነሁ ወተዓላ ላምን እረዱ ብሎ በቃ ግዴታ አደረገባቸው። የግዴታ የገደለዎች ያንን ገዳይ ለማወቅ ከፈለጋቸው ይህን አድርጎ አላቸው። ሳይፈልጉ በግዳቸው ያን ነገር አደረጉ። አያችሁ፣ እነዚህ ሰዎች እስራኤላውያኖች ወይፈንን ላምን ያመልኩ ነበረ ከወርቅና ከብር ተቀልጦላቸው ኦሪት ዘጸአት ላይ ያሳያለሁኝ። ለዚያ ግን አላህ ስብሐነሁ ወተዓላ ከልባቸው ያንን ሊያጸዳላቸው ዘንድ ነው ላምን መርጦ ላምን እረዱ ያላቸው። በዚያም አማካኝነት በዚሁ መንገድ ሙሴ ሙታንን የማስነሳትን ተአምር በላም በኩል ተሰጠ። ከላሟ ስጋ አንሳና ያንን የሞተውን ሰው ቀብሩን አንዴ መታ አድርገው፣ የዛንም የሞተው ሰው ይነሳል፣ ሕያውም ሆኖ ገዳዩን ይናገራል አለው። ፈቁልነ እድሪቡሁ ቢበዕድሃ ከዛሊከ ዩሕዪ ላሁ ልመውታ ወዩሪኩም አያቲሂ ለዓለኩም ተዕቂሉን አለ። ስለዚህ የላሟ ታሪክ የተባለበት ምክንያት በዚህ ምክንያት ነው። ታላርላ ይሄን ግን መጽሐፍ ቅዱስ ላይ በጣም የሚያሳዝነው ያችን ላም ወይንም ወይፈን የሰራት ታላቁ ነቢይ ሃሩን እንደሆነ እንደሚናገር ታውቃላችሁ። ነቢይ ሆኖ ጣዖት ሲሰራ ይሄ ነው አምላካችሁ ብሎ ከወርቅና ከብር አቅልጦ ለእስራኤላውያኖች ሰጣቸው። ይሄ ነው ከግብፅ ያዳናችሁ ያወጣችሁ አምላካችሁ ብሎ ሰጣቸው። ጣዖት ይሄንን ወይፈን አመለኩ። ታዲያ ከዛ ከወይፈን አምልኮ ልባቸውን ቁርጥ ያደረገላቸው ማን ነው? አምላካችን አላህ ሱብሓነሁ ወተዓላ ምን አላቸው? ላሟን እረዱ ብሎ አዘዛቸው። የግዴታ ያን የሞተውን ሰው ለማወቅ ከፈለጋችሁ እረዱ አላቸው። አረዷትም ይላል። ከዚያን ጊዜ በኋላ እስራኤላውያኖችም ላም በልባቸው ውስጥ የነበረው ክብርና ቦታ ወጣላቸው። ምክንያቱም በእጃቸው አረዱት። ምን ያክል ደካማ እንደሆነ መለኮታዊ ኃይል እንደሌላት አወቁ። ይህን አላህ ሱብሓነሁ ወተዓላ ያደረግላቸው። ይሄ ግን መጽሐፍ ቅዱስ ላይ እንዲህ አይነት ሁኔታ አድርጎላቸዋል ወይ? አምላክ ላይ የለም ወፍ የለም ወፍ። ጭራሽ ያንን ጣዖት የሰራው ሃሩን ነው ብሎ ነው መጽሐፍ ቅዱስ የተናገረው። ቁርአን ግን መጣና አረመው። ምን አለ? ላ ሃሩን በፍጹም አልሰራም አለ። ታዲያ ማን ነው? ሳሚሪ የተባለ ሰው ነው የሰራው አለ። ፈአደለሁም ሳሚሪ፣ ሳሚሪ የተባለውም ሰው አጠመማቸው ወይፈኑን ሰርቶ ከብርና ከወርቅ። ከዚያ በኋላ ምን ይላል? ታሪኩ ይቀጥላል። መጽሐፍ ቅዱስ ላይ ምን ይላል? ልክ ሙሴ ከመጣ በኋላ ያንን ወይፈን ከወርቅና ከብር የተሰራቸውን ላም ምን አደረገ? አቃጠለ። ከዚያስ ካቃጠለ በኋላ በውሃ በጥብጦ ለእስራኤላውያኖች ጋታቸው አጠጣቸው ይላል። አላህ ይህንን ማረመው። በፍጹም ሙሴ እስራኤላውያኖችን አላጠጣቸውም። ምን አደረገ ከተባለ ለኑሐሪቀነሁ ثم ለነንሲፈነሁ ፊል የሚ ነስፋ አለ ሙሳ። አቃጥለዋለሁ ይሄን ጣዖታችሁንም ከወይፈኑ የሰራችሁትን ከዚያም በባህር ላይ መበተንንም መበትንባችኋለሁ አላቸው። አቃጠለውና በተነው። መጽሐፍ ቅዱስ ለምን አለ ግን ያንን አጠጥቷቸዋል እስራኤላውያን ይላል። ነቢይ ሆኖ ያንን የወርቅና የብር ጣዖት በጥብጦ ሲያጠጣቸው አቃጥሎ አስቡት። ለሰዎች የሚጎዳ ነገር ነቢይ እንዴት ያደርጋል? በተቻለ እንደ አጠቃላይ የዳዊቱ ምዕራፍ የሚለው ከዚህ ጋር በተያያዘ ነው። ሙሴ ታላቅን ተአምር ሙታንን ማስነሳትን የሰራበት እንዲሁም እስራኤላውያኖች ከግብፅ ይዘውት መጥተው የነበረውን በልባቸው ውስጥ ለወይፈንና ለላም የነበራቸውን የመለኮታዊ ክብር አላት ብለው የሚያስቡትን አላህ የቆረጠበት የሆነ ድንቅ ተአምር ያደረገበት የሆነ ነገር ነው ማለት ነው። ይሄን ይመስላል። ሁሉም ቦታ አላብላክህ። እሺ፣ ሁሉም ቦታ አላብላክህ አላ በሲኦል ውስጥ አለ። ሁሉም ቦታ አለ ማለት መንፈስ ሁሉም ቦታ ይገኛል አለ። ስለዚህ ገሃነም ውስጥ አለ ማለት ነው። እግዚአብሔር ገሃነምን የፈጠራት እኮ እሱ ነው። ማን የፈጠረው አይደለም ጥያቄ። አምላክህ ገሃነም ውስጥ አለ ወይ? እሳት ውስጥ እሳት አይፈጀውም። እሱ ማለት በእሳት የሚፈጅ በቆሻሻ የሚቆሽሽ አምላክ አይደለም። ሁሉ አይፈጀውም አላልኩም እኔ። ገሃነም ውስጥ ይኖራል ወይ? ዲያብሎስ እኮ አንተ እያፈክ ያለው ከመፈጀቱ ከማቃጠሉ ምናምን ጋር ነው። ገሃነም ውስጥ አለ የሚፈጀው አምላክ አይደለም ወይ? እኔ በፈጣሪ አምላክህ በሲኦል ውስጥ አለ ወይንስ የለም? ይኸውና ክርስቲያኖች ኮሜንት ላይ እንዴት በሲኦል ውስጥ የለም እያሉ ነው። አልተቀበሉም። አንተ ሲኦል ውስጥ አለ ብለህ ታምናለህ? አምላክህ ሙሉ በኩል ይሄ ነው። በቃ ሁሉም ጋር አለ። እግዚአብሔር የማይገኝበት ቦታ የለም። ስለዚህ ሲኦል ውስጥም አለ ማለት ነው። በሁሉም ቦታ የመላ ነው። በቃ ጨረስኩ። በሁሉም ቦታ የመላ ነው። ለምን ትከፋፍላለህ? በሁሉም ቦታ የመላ ነው። ጨረስኩኝ። ትከፋፍላለህ አትበል። እንዲህ ሰው የጤነኛ አይደለም። ገሃነም ለሲኦል ማን ነው? ለዲያብሎስ ነው አይደል የተፈጠረችው የሚል የለም። እንደዛ ለኃጢአተኞች ለአመፀኞች ነው የተፈጠረችው። መቅጫ ናት። እሺ፣ ዲያብሎስ የት ነው የሚኖረው? ዲያብሎስ እዚህ ምድር ላይ ይኖራል። አሁን እኛ ጋር እየኖረ ነው ያለው። በጣም ጥሩ። በዲያብሎስ ውስጥ አለ እግዚአብሔር? በዲያብሎስ ውስጥ እንዴት ሰው እግዚአብሔር ቅዱስ መንፈስ ስላላደረበት እኮ ነው። እሱ ቅዱስ መንፈሱ ስላላደረበት አፈንጋጭ ስለሆነ የእሱ መንፈስ ሊኖርበት አይችልም። በዲያብሎስ ውስጥ የለም ወይንስ አለ እግዚአብሔር? የለም።
ማለት እሱ ፈቅዶ ስላስወጣው ማለት ነው። እግዚአብሔር የሌለበት ቦታ አለ ማለት ነው። አዳምጠኝ። ይኸውልህ ሰረተው ይሄ አረተው ሳይሆን ይኸውልህ ለነጥብ ማስቆጠር ከሆነ እኮ እንትን የለም አልከኝ እኮ ገናችን። እሺ አዳምጠኝ። የሰው ሙት ነው ያልኩት የለም ማለት። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። እሺ አንድ ጊዜ ቦታ አለ የሚለው ውሃ በላው ማለት ነው። እሺ አዳምጠኝ አንድ ጊዜ ይቅርታ እንደው በአላህ እኔ አዳምጠኝ አላልኩህም እኮ ተውና። እሺ ነፃ ፈቃድ አለው ማለት ነፃ ፈቃድ አዳምጠኝ ምናምን አትደጋግሙት። እየተደማመጥን ነው እንዳላዳመጥኩ ምናምን አታድርግ። እሺ እሺ እግዚአብሔር በሁሉ ቦታ አለ አልከን አይደል? የተገደበ አይደለም አልከን። እሺ አለ በሲኦል ውስጥ በገሃነም ውስጥ አለ ወይ? አዎ አለ አልክ። በዲያብሎስ ውስጥ አለ ወይ ስለህ ግን ያ የለም እዚያ ውስጥ አልክ። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። እንደሱ ማለት አይደለም። ኤክሰፕሽናል ነገር አትሰጥም እንዳንተ እንዴ ነው? በዲያብሎስ ውስጥ አለ የለም? እግዚአብሔር ሰይጣን ውስጥ እግዚአብሔር እኔ ቅዱስ ነኝና ቅዱሳን ሁኑ ብሏል ማለት ቅዱስ ስላልሆነ አመፀኛ ስለሆነ የእግዚአብሔር ቅዱስ መንፈስ ቢያድርበትና ቢቀበለውማ እኮ ሰይጣን አይሆንም ነበር እኮ። ተቀብሏል አልተቀበለም አይደለም ጥያቄ። አሁን ሰይጣን አምላክ ስላልተቀበለው የሱ መንፈስ የለውም ልፈልግ ነው። የእግዚአብሔር መንፈስ ስላልተቀበለው የለውም አልተቀበለም አውቃለሁ። ይኸውልህ አምላክን ተቀብሏል አልተቀበለም ዲያብሎስ ብዬ አልጠየቅኩህም። ለሱ ነው አሁን እየመለስክ ያለው። እኔ ግን እግዚአብሔር በሁሉ ቦታ አለ አልክ። እንደው በሁሉ ቦታ አዎ በሁሉ ቦታ አለ። አጭር መስለስ እዚህ አጭር መስለስ ቆይ አዳምጥ። እኔን የምጠይቅህ በዲያብሎስ ውስጥ አለ ወይንስ የለም? እሺ በጣም አመሰግናለሁ። እሺ አንድ ማለት ለሁሉም እንዲማርበት አንድ ምሳሌ ሰጥቼ መጥቀስ እችላለሁ። መልሱን ከዛ ወደ ምሳሌው መልሱ። እግዚአብሔር በዲያብሎስ ውስጥ አለ ወይንስ የለም? በዲያብሎስ ውስጥ የለም። ስለዚህ የሌለበት ቦታ አለ ማለት ነው። እንደሱ ማለት አይደለም። እና ዲያብሎስ ውስጥ ከሌለ የሌለበት ቦታ አሁን እንትን ስጠኝ ማለት ለኔም ጊዜ ስጠኝና እናገር። አንድ ቤት ውስጥ 5 ልጆች ቢኖሩ የእግዚአብሔር ጸጋ ያደረባቸው የእግዚአብሔር መንፈስ ያደረባቸው 4 ቢሆኑ አንዱ ደግሞ አመንዝራ ዝሙተኛና የእግዚአብሔርን መንፈስ የማይቀበል ቢሆን የእግዚአብሔር መንፈስ በሱ ውስጥ አያድርም። ግን እግዚአብሔር እዛ ቤት ውስጥ የለም ማለት አይደለም። አዩ አሁን እኛ ተቀብሏል አልተቀበለም አይደለም ጥያቄያችን። ይኸው ለሶስተኛ ጊዜ ልድገምልህ። ዲያብሎስ አምላክን እንደማይቀበል የእግዚአብሔር መንፈስ የሌለው ስላልተቀበለ ነው። ስለመቀበልና ስለማመን ስላለማመን ሳይሆን በእርሱ ውስጥ አለ ወይንስ የለም? ቦታን አማክዬ እየጠየቅኩህ ነው። ገብቶሃል አይደለ? በቦታ የተገደበ አይደለም፣ ሁሉም ቦታ አለ አልክ። በዲያብሎስ ውስጥ አለ ወይንስ የለም ነው እንጂ ዲያብሎስ በእግዚአብሔር ያምናል አያምንም፣ ተቀብሏል አልተቀበለም አይደለም ጥያቄ። በእርሱ ውስጥ ይኖራል ወይንስ አይኖርም? አለ የለም? የለም ብዬ እኮ የሌለበት ምክንያት ምክንያቱም ለምን መቀበል አልፈልግም። ምክንያት አይደለም ቦታ ነው እየጠየቅኩኝ ያለሁት። በእርሱ ቦታ ውስጥ የለም ካልክ خلاص የተገደበ ነው ማለት ነው። እግዚአብሔር በእርሱ አያምንም እያልከኝ ነው አንተ። እኔ አምላክ አያምንም አይደለም ጥያቄ። እንደማያምን አውቃለሁ በደንብ አድርጌ። አይ በግድ ቦታ ማለት የሆነ ስፔሲፊክ ሁሱ ቦታ ማለት ስፔሲፊክ ፕሌስን የሆነ አካባቢን መግለጽ ብቻ እኮ ላይሆን ይችላል። ስልጣንን እንትንም ሊገልጽ እኮ ይችላል። አሁን እኔ ስለ ስልጣኑ አይደለም ጥያቄ። አሁን ጥያቄ ምንድነው? ስለ ቦታ የእግዚአብሔር መንፈስ ለምሳሌ ሶስት ቦታ የማይሰራ ሊሆን ይችላል። ኦኬ ስለዚህ እግዚአብሔር የተገደበ ነው። የሆነ የሌለበት ቦታ አለ፣ ያለበትም ቦታ አለ። ክፉ ቦታ ለምሳሌ ዲያብሎስ ባለበት አይገኝም ማለት ነው አይደለ? አላልኩም። እሱ እስልምናው ላይ ያለ አስተምሮ ነው እኮ። እንደሱ የሚለውን እስልምና ላይ ያለውን አሳይኝ እስኪ። ትልቁ ላይ ነው ክፈት። ሽንት ቤት ለምሳሌ አይኖርም አይደለም አለ። ያ እንደሱ ሽንት ቤት የለም የሚለውን አውጣና አሳይ። ትልቁ ላይ ነው ክፈት። ራስህ ስትናገር እኮ ከራስህ ቪዲዮ እኮ እስልምና ላይ ያለ አስተምሮ ነው ብለሃል። ልክ እንደሚያውቅ ሰው ወደዛ ለመውሰድ እኔም ሄድኩልህ ተከተልኩ። ሽንት ቤት የለም የሚለውን አሳይኝ ክፈት። እንደ አርሽ ላይ እኮ ነው ያለው። አርሽ ላይ ስላለ የት ነው ሽንት ቤት አይደለም? ሌላው ይቀር አርሽ ላይ ተደላደለ አይደለም የሚለውን አሳይኝ። ሽንት ቤት የለም የሚለውን ሆስቱ ልታወርድ የፈልገህ ነዋ። ጥያቄ ጠይቃለሁ ስላልኩ አያችሁ ወላሂ አላወርድሽም። አሁን ወደዛ ነው ወላሂ ካልክ ማለት ነው። ወላሂ ካልክ አላህ በአርሽ ላይ የተደላደለ እንደሆነ ታውቃለህ። ና ወዴትም አወርደህ ግን ማስረጃ ማምጣት እንደማትችል አሳየው። ከዛ መለስኩ። አሁን ወደዛ ነው። ቆይ አዳምጥ ረጋ በል። ስለዚህ ያንተ አምላክ ዲያብሎስ ውስጥ የለም፣ የሌለበት ትክክል አካል በአንተ ውስጥ ግን አለ አይደለ? እግዚአብሔር እውነት ነው። አመሰግናለሁ። እግዚአብሔር ይክበር። ዲያብሎስ ውስጥ ግን የለም። ዲያብሎስ ውስጥ የለም። የእግዚአብሔር ቅዱስ መንፈስ የለውም ዲያብሎስ። ለዛ ነው አመፀኛ። የእግዚአብሔር ቅዱስ መንፈስ ሳይሆን እርሱ የማይገኝበት ቦታ አለ። ያ ለምሳሌ ዲያብሎስ። እሺ አሁን ወደ ጥያቄ ልሂድ። ጣዖታት ውስጥ አለ እግዚአብሔር። ልለፈው ሊጠይቅ ጥያቄህን ጠይቅ። በቃ ስለሆነ ነው። እሺ አመሰግናለሁ።
በዚህ ጉዳይ ላይ ምናልባት ተመልሼ ገባና ዘርዘር ያለ ነገር ይዤ እንትን እልሃለሁ። አይ አብሽር፣ በቃ ስትማር ጊዜ አላህ ማለት ነው የሙስሊሞቹ አላህ ከቁርአን ውጪ ነብዩ መሐመድን ያናገረበት ኮንዲሽን አለ ወይም ደግሞ መጽሐፍ አለ? አለ። ምን ላይ? ከቁርአን ውጪ ብሏል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አናግሯቸዋል። እሺ እሱን ታሳየኝና እሱ ያ ነገር ቁርአን ላይ ለምን እንዳልተካተተም በዛው ጀስቲፋይ ታደርጋለህ። በቃ ስለዚህ ጥያቄ የመጀመሪያው አላህ ከቁርአን ውጭ ለነብዩ ሰለላሁ ዐለይሂ ወሰለም ያናገረባቸው ቦታ ላይ ያለው ነብዩ ሰለላሁ ዐለይሂ ወሰለም ስማቸውን እየጠራ ያ ሙሐመድ እያለ እርሳቸውም አቤቱ ጌታዬ ሆይ እያሉ ያናገሩበትን ቦታ ላሳያችሁ። እሺ አምላክ አላህ ስብሐነሁ ወተዓላ በዚህ ሐዲስ ላይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በቀጥታ ያለማንም መካከለኛ ያናገረባቸው ቦታ ነው። ለምሳሌ ነብዩላህ ሙሳን አላህ ቃል በቃል እንዳናገረው ያለማንም መካከለኛ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ አንዴ ምን አልከኝ? ቋንቋውን እስኪ አማርኛ አድርገው ነው። ችግር የለውም። እሺ ወደ አማርኛ አልቀይርልህ እዚሁ እያለ በጣም ረጅም ነው ሐዲሱ። ነብዩ ሰለላሁ ዐለይሂ ወሰለም የሰማይን ዓለም የጎበኙበት ያረጉበት የሆነ ሐዲስ ነው። እዚህ ቦታ ላይ ከማን ጋር ከተባለ ከመላእኩ ማን ያላል ይሄ ቃል ከቅዱስ ገብርኤል ጋር ነብዩ ሰለላሁ ዐለይሂ ወሰለም አብረው የሄዱበት ቦታ ነው። በዚህ ላይ አላህ ሱብሓነሁ ወተዓላ ቃል በቃል ወደ እርሳቸው ግልጠትን እንደገለጠላቸው ይናገራሉ። እርሱም ማን እያለ ሙሐመድ ሆይ እያለ እየተናገረ ያለው አላህ ሱብሓነሁ ወተዓላ ነው። ያቻላራን ሙሐመድ ሆይ እያለ ያናገራቸዋል። አላህ የሚለውን እዚህ ቦታ ላይ እግዚአብሔር እያለ ነው የሚተረጉመው ወደ አማርኛ ሲቀየር። እሺ ይሄን ይመስላል። ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም አላህ ያናገረባቸው ቦታ ነው። እሺ ምንጩን ከፈለጋችሁት ያውና ሶሒሁ ሙስሊም 100 ማን ነው 62 ላይ ታገኝታላችሁ። ታያቸዋል። ሙስሊም 162 ላይ ይገኛል። እሺ እና ይህ ነው። ቀጣይ ጥያቄ ምንድን ነው? እንዴ ወጣሽ እንዴ? ይሄ ለምን በቁርአን ላይ አልተገለጸም ብሏል አይደል? ቀጣዩ እሱ ነው መለሰለት። እዚሁን አዳምጥ። ቃል በቃል እዚህ ጋር ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈአውሐ አላሁ ኢለየ ማ አውሐሉ፣ አላህ ወደ እኔ የሚገልጠውንም ቃል ገለጠ አሉ። ቃል በቃል ይህን አላህ ቁርአን ላይ ምን አለው? ፈአውሐ ኢላ ዐብዲሂ ማ አውሐ ብሎ ገለጸው። ሱረቱ ነጅም ላይ ወደ ባሪያዬ ሙሐመድ የገለጥኩትን ቃል ገለጥኩለት እያለ ይናገራል። ቃል በቃል ይሄን ያለውን እዚያው ላይ ማለት ነው፣ እዚያው ላይ በቀጥታ። እሺ ከላይ የሹዓ